እንግዲህ ዝክረ ኒቅያን ሳስብ እኔ ዝም ብሎ ተስካር መታሰቢያ ሆኖ እንዳይቀር እፈራለሁ። ይህች ቤተክርስቲያን ሚኒሊካዊት ናት ወይንስ ደግሞ ክርስቶሳዊት ናት? ዘርዓ ያዕቆባዊት ናት ወይንስ ክርስቶሳዊት ናት የሚለውን ጥያቄ ያዙልንና እኛ ተሐድሷውያን በተለያየ ጊዜ ጥያቄዎች አንስተናል። ጥያቄዎች አሉን። እነዚህ ጥያቄዎች በአንዱ በክርስቶስ ኢየሱስ እንዲያምን ትክክለኛውን ወንጌል የሚናገር ለሕዝብ የቆመ እንደሆነ ተሐድሶን በዚህ መናገር ሰማይን ሰንጥቆ የገባ ከሙታን መካከል ተለይቶ የተነሳ ሰንደቅ ዓላማ ዋና መሰሶ ሆኖ በሰማይ በምድር። ዛሬ ግን ይህን ጥያቄ ያነሳ ነው ለሚሰበሰበው ለዝክረ ኒቅያ ነው፣ ለታምረኛው ወይም ደግሞ በጣም ከዚህ በፊት ሆኖ ለማያውቀው አሁን ደግሞ በጣም ተጠባቂና ተናፋቂ ለሆነው ሚያዝያ ወር ላይ ለሚከናወነው የሊቃውንቱን ጉባኤ አስመልክቶ ምናልባትም ጥያቄዎችን በማንሳት እነዚህን ነገሮች ይፈታሉ ብለን ነው በሰፊው እያብራራን ያለ ነው። እንግዲህ በዋናነት ብዙ ሀሳቦችን አንስተን አውርተናል። አሁን እኔ እንደ ማጠቃለያ ሀሳብ ሁላችንም የምንሰጠው አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ክንፍ ያልኩት ተሳዶ በክርስቶስ ኢየሱስ አማካኝነት ኢየሱስን ሰበክ ተብሎ ከቤተ ክርስቲያን ጡንቻ ባላቸው እውቀት በሌላቸው ቤተ ክርስቲያኗን በማያውቁ እንዲሁም በመጽሐፍ ቅዱስ ያለውን አስተምሮ ባልተረዱና የቤተ ክርስቲያንን ታሪክ በማያውቁ ሰዎች ተገፍቶ የወጣ ምን አለ? ተሐድሶ የሚባል ግሩፕ አለ። ይህ ተሐድሶ ዛሬ ሁላችሁም ሊቃውንትም ሆኑ ምዕመናንም ልታውቁት የሚያስፈልገው ጉዳይ ተሐድሶ ተቋም አይደለም። ከዚህ በፊት እንዳወራን ተሐድሶ ለቤተ ክርስቲያኒቱ ተቆርቋሪ፣ ቤተ ክርስቲያኒቱ ለወደፊቱ ወደ ተለያዩ አሁን ወንጌል ሲገባቸው ሰዎች ወደ ተለያየ ቤተ እምነት ይሄዳሉ። ስለዚህ ተሐድሶ ግን ቤተ ክርስቲያን ባለችበት ተለውጣ በተቋሟም እንዳለ እንደተከበረች ክርስቶስ ኢየሱስን ማዕከል አድርጋ ለእግዚአብሔር ቃል ስልጣን ታዝዛ መድረኳን ለመንፈስ ቅዱስ ሲኖዶሷ ራሱ በመንፈስ ቅዱስ ዋና ሆኖ መሪ ሆኖ ተመርጦ ቤተ ክርስቲያን ወደዚህ አቋም እንድትመጣ የሚሰራና የሚተጋ ክንፍ ነው ተሐድሶ። ከቤተ ክርስቲያን ተሳዶ በተለያየ አቅጣጫ ምንም ይፈጠር ምንም ስለ ክርስቶስ ያለውን ስለ ክርስቶስ የሚሆነውን መከራ በመታገስ እያገለገለ ያለ ክንፍ ነው ተሐድሶ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ነው ማለት ነው። ተሐድሶ በሌሎችም አለ። ነገር ግን ይሄ በኢትዮጵያ ኦርቶዶክስ ተሐድሶ ተብሎ የሚጠራው የሚታማው መናፍቅ ምናምን የሚባለው ለቤተ ክርስቲያን ጥቅም እንጂ ስጋት አይደለም፣ ጉዳትም አይደለም። ስለዚህ ምናልባት አሁን የሚደረገው ጉባኤ የሚጠቅመው ብዬ ማስበው ይህንን ክንፍ ከተለያየ ልምድ አንጻር ከማንበብም ከመማርም ከመጸለይም መንፈስ ቅዱስን ከማዳመጥም ከመንፈስ ቅዱስ አሰራርም አንጻር ከትምህርተ ድህነትም አንጻር እንዲሁ በክርስቶስ ኢየሱስ ብርሃን የበራለት ትውልድ ነውና ይሄ ደግሞ ለቤተ ክርስቲያን ትልቅ ዕድል ነው ብዬ ነው ማስበው እና ይህንን ቡድን አቅርቦ በአሁኑ በዝክረ ኒቅያ ባያቀርበው ለወደፊቱ ግን ይህንን ቡድን ለማቅረብ ቅድ ይዞ ቢወያይ በቤተ ክርስቲያኒቱ ያለው ችግር ሁለተኛ እንዳይነሳ ካስፈለገ በዚህ ጉዳይ ላይ ቢወያይበት ይሄ ጉባኤ ዝክረ ኒቅያ የሚባለው ጥሩ ነው ብዬ አምናለሁ። ስለዚህ አሁን እናንተን የምጠይቃችሁ የማጠቃለያ ሀሳብ ሁለታችሁ ትሰጣላችሁ። የማጠቃለያ ሀሳብ ማደርገው እንዲሁ ስለ ተሐድሶስ እንዲሁ ዝክረ ኒቅያ ያነሳላችሁ ታምናላችሁ? እንደገና ደግሞ ከጉባኤውስ ደግሞ በጣም በጥቅልሉ ምን እንጠብቅ? እንዲሁ ምን እንጠብቅ? እኛ ሳይሆን እግዚአብሔርን ደስ የሚያሰኝ ለእግዚአብሔር በጣም ይጠቅማል እንዲሁ የሚል ነገር ያነሳል ብለን እንጠብቅ
እንዲሁም ደግሞ የተበረዘው መጽሐፍ ቅዱስ ይመለሳል ብሎ ወስኖ ይነሳል ብለን እንጠብቅ። እንዲሁም ደግሞ ድርሳናት፣ ገድላት መሰረት አይደሉም ብለው አንዳንዶቹ ያነሷቸውን እነሱ መሰረቶቻችን ስላልሆኑ አይሰበኩም በመድረክ ተአምረ ማርያም እንዳይነበብ ብሎ ወስኖ ይነሳል ብለን እንጠብቅ ወይስ ደግሞ ምን እንጠብቅ? በዚህ ጉዳይ ላይ አጭር ማብራሪያ ያቀርባል። በጣም ጥሩ። እንግዲህ ዝክረ ኒቅያን ሳስብ እኔ ዝም ብሎ ተስካር መታሰቢያ ሆኖ እንዳይቀር እፈራለሁ። ዝም ብሎ እንደው የሙታን መታሰቢያ ሆኖ እንዳይቀር እፈራለሁ። በአንድ በኩል ማለት ነው ምንም አይነት ፍሬ አልባ የሆነ ስብስብ እንዳይሆን በጣም ስጋት አለኝ እና እፈራለሁ። እንደው ዝም ብሎ መታሰቢያ ዝክር ሆኖ እንዳይቀር እና እንዴ በጣም ነው የምፈራው። ምክንያቱም አስቸጋሪ ነው። ሌላው ዝክረ ኒቅያን በተመለከተ ሊቃውንቱ እንደው ተሐድሶን ያነሳሉ ብሎ ተሐድሶ ባይኖር ሲጀመር አይሰበሰቡም። ምክንያቱም በአንድም በሌላም ወጥሮ የያዛቸው ተሐድሶ ስለሆነ ምክንያቱም አሁን ለተነሳው ማዕበል ወጀብ ሁሉ አደገኛ የሆነ ነገር እያመጣባቸው ያለው ተሐድሶ ስለሆነ የግድ ተሐድሶን ያነሳሉ። ስለዚህ ዝክረ ኒቅያ ላይ ተሐድሶ ይነሳል፣ በእርግጠኝነት ይነሳል። በአንድም በሌላም ይነሳል። ስለዚህ ይህንን በተመለከተ አንዳንድ የተናገሯቸው ንግግር ልናገርና ከዝክረ ኒቅያ የምጠብቀውን ነገር እንደ ግሌ እንደ ህብረትም የምጠብቀውን ነገር አነሳለሁኝ። እንግዲህ መጋቢ ሐዲስ እሸቱ ምን አሉ? የዘመኑ መናፍቃን እንደ ንስጥሮስ እንደ መቅዶኒዎስ ቢሆኑ ኑሮ ምን ይውጠን ነበረ? ተመራማሪዎች ቢሆኑ ግን መሀይሞች ናቸው አልተማሩም አሉ። እና በጣም የሚገርመው ነገር እኔ መጋቢ ሐዲስ እኔ ሃይማኖት ያላቸው ሁሉ አይመስለኝም። በእርግጠኝነት አንዳንዴ ሳያቸው ንግግራቸው ራሱ ማለት ነው መጋቢ ሐዲስ እሸቱ እሳቸው እና ምን ይውጠን ነበር? አሁን ያሉት ተሐድሶአውያን ያሉት መናፍቃን እንደ አርዮስ እንደ መቅዶኒዎስ እንደ ንስጥሮስ የተመራመሩ ቢሆኑ ኑሮ አይ ግን ምንድነው እሱ የተናገሩት ነገር እንደ ንስጥሮስ እንደ መቅዶኒዎስ እንደ ሰባልዮስ ተመራማሪ ቢሆኑ ኑሮ ምን ይውጠን ነበር? እግዚአብሔር ሲረዳን መሀይሞች ናቸው አሉ። እና እሳቸው እኔ እውነት ነው የምነግራችሁ እኔ በክርስቶስ የሚያምን ሁሉ አይመስለኝም። ምክንያቱም ትምህርታቸው በጣም አደገኛ የሆነ ትምህርት ስላላቸው እና ክብር ምስጋና ይግባት ብለው እመቤታችንን ያወድሷት ኃጢአት የለባትም ብለዋል። ክብር ምስጋና ይግባት ለእመቤታችን ብለው በጣም ይናገራሉ። እና እሳቸው የተናገሩትን ሐሳብ ለምንድን ነው ያነሳሁት? ተሐድሶአውያን ብዙ ጊዜ እንደምንናገረው ቤተክርስቲያኒቱ እንድትታደስ የኢትዮጵያ ሕዝብ ወደ ወንጌል እንዲመጣ እውነትን በመረዳት እንዲድን እንዲጸድቅ የሞተለትን የተሰቀለለትን ክርስቶስ ኢየሱስን አውቆ ከተራራ ከመውጣት ገደል ከመውረድ ዳገቱን ቁልቁሎትን ከመውጣትና ከመውረድ እንዲገላገል በአንዱ በክርስቶስ ኢየሱስ እንዲያምን ትክክለኛውን ወንጌል የሚናገር ለሕዝብ የቆመ እንደሆነ ተሐድሶን በዚህ መናገር ፈልጋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩ በአንድም በሌላም ተገፍተው በተሐድሶ ስም የወጡ ወንድሞች የሚናገሩት ወንጌል ነው። ስለዚህ ተሐድሶ የሚናገረውን ነገር ማዳመጥ እርግጠኛ ነኝ ያዳምጣሉ። በነገራችን ላይ ወጥተው እንደዚህ አይነት ንግግር የሚያደርጉትም የተሐድሶን ትምህርት፣ የተሐድሶን አካሄድ፣ የተሐድሶን ዓላማ ስለሚያውቁ ጭምር ነው የሚናገሩት እንጂ ባያዳምጡት ባይሰሙት ስለ ተሐድሶ መናገር ባልፈለጉ ነበር። እና አቡነ አብርሃም ሲናገሩ ቤተክርስቲያን እውነተኛውን የእግዚአብሔርን ቃል ጥርት አድርጋ ታስተምራለች፣ ኑና በጥብጠን እንጋታችሁ አሉ። ታዲያ ወንጌል ካላት ቤተክርስቲያን ለምንድን ነው ቤተክርስቲያን መታደስ አለባት ብለን የሞገት ነው? እሳቸው እንደተናገሩት ቢሆን ኑሮ ትክክል ነው። እንደውም ከዚህ ቤተክርስቲያን ጋር የምትጣሉ ወዮላችሁ፣ እንደውም መንግስት ጣልቃ ገብቶ በቃ ኃይል ይገባል አሉ። ወንጌል ከተሰበከ መንግስት ገባ አልገባ አይመለከተውም። ለምሳሌ ወንጌሉ ሰላም ስለሆነ ወንጌል ፍቅር ስለሆነ ወንጌል ክርስቶስ ስለሆነ በህዝብና በህዝብ መካከል ግጭትና ዘረኝነት ስለማይኖር ወንጌሉ ሰላምን ያመጣል። ስለዚህ ይኸውላችሁ ወንጌል ስላልተሰበከ ጥላቻው ዘረኝነቱ ስላለ የግድ ገላጋይ ያስፈልገኛል አሉ እሳቸው። ታዲያ ወንጌል ይስበኩና ህዝቡን በሰላም ይምሩት። እና ይኸውላችሁ እንደዚህ አይነት ነገሮቹ አሉ። ሌላው የምናነሳው ነገር ምንድነው?
የመጽሐፍ ቅዱስ ማህበር ራሱ ይቺ ቤተክርስቲያኒቱ ከመጽሐፍ ቅዱስ ማህበር ጋር ግንኙነት አላት አይደለ? እኔ በዚህ በመጽሐፍ ቅዱስ ማህበር እውነቴን ነው የምነግራችሁ በጣም ሐዘን ነው የተሰማኝ። ለምሳሌ በ2000 የታተመው መጽሐፍ ቅዱስ እንደዚያ ተበርዞ ሲወጣ እውነት መጽሐፍ ቅዱስን የሚያምኑ የክርስቶስን ትምህርትና ብሉይና ሐዲስን የሚያምኑ ሰዎች ለዚያ ነገር እጃቸውን አስገብተው ውሳኔ ሲወስኑ አብረው ሲተባበሩ እኔ በጣም ነው ቅር የተሰኘሁት በዚህ። ስለዚህ ቤተክርስቲያኒቱ ብቻ አይደለም በመጽሐፍ ቅዱስ ላይ ተጠቃሽ ያለችው፣ ነገ የኢትዮጵያ የመጽሐፍ ቅዱስ ማህበር ተጠያቂ ነው ለዚህ ነገር። ተጠያቂ እንደሆነ ስህተት እንደሰራም ደግሞ ሊታረም ይገባዋል። ወደፊት እንዲህ አይነት ነገር የመጽሐፍ ቅዱስ ማህበር ራሱ እንዲህ አይነት ነገር ሲመጣ ራሱ እጁን ላለማስገባት ለመከላከል መቆም መቻል አለበት። የእግዚአብሔር ቃል ሲበረዝ ያልቆመ ማህበር አይደለም። ማህበር አይደለም። ይሄ ተበርዟል እኮ። ይሄንን በርዘው ሲያወጡት ተስማምተው አሜን ብለው መናገር መስማማታቸው በጣም ይሄ ታሪክ የማይሽረው ዘመን የማይሽረው ጠባሳ በኢትዮጵያ ሕዝብ ላይ ያስቀምጠዋል። ስለዚህ የመጽሐፍ ቅዱስ ማህበር በራሱ ተወቃሽ ነው። መጽሐፍ ቅዱስ ተበርዞ ሲወጣ ዝም በማለቱ ባለመከላከሉ የእግዚአብሔር ቃል ሲሻር የእግዚአብሔር ስልጣን ሲሻር በእግዚአብሔር ቃል ላይ ያለው እውነት ሲሸረሸር ለዚህ ያልቆመ ማህበር ትክክለኛ ማህበር አይደለም፣ የውሸት ማህበር ነው። ስለዚህ የእግዚአብሔር ሕግ ሲጣስ እንደዚህ በማድረጋቸው አብረው ተባባሪ በመሆናቸው ተወቃሽ ናቸው። ቤተክርስቲያኒቱ ብቻ አይደለም። ስለዚህ ቤተክርስቲያኒቱ ይዘው ወጣች እንጂ ግን ህትመቱ ላይ ስራው ሲሰራ ግን ብዙዎች አሉ በዚያ ውስጥ እና ይሄንንም ለመናገር ስለፈለኩ ነው። ሌላው ከዝክረ ኒቅያ ምን ይጠበቃል ለሚለው ማጠቃለያ ሐሳብ ስሰጥ በመጀመሪያ ደረጃ ዝክረ ኒቅያ ላይ መወሰን አለበት ብዬ የምናገረው የተበረዘውን የመጽሐፍ ቅዱስ ትምህርት የተበረዘውን መጽሐፍ ቅዱስን አንስተው እንደተበረዘ ስህተት በኢትዮጵያ ሕዝብ ላይ እንደተሰራ በቤተ ክርስቲያን ታሪክ ላይ የተሰራው ስህተት ትክክል እንዳልሆነ ዝክረ ኒቅያ ላይ ሊቃውንቱ ተሰብስበው በዚህ ላይ ትክክለኛ እርምጃና ወሰድና መናገር አለባቸው። እኔ በመጀመሪያ ደረጃ የሚያስማማን መጽሐፍ ቅዱስን በመበረዛቸው ስህተታቸውን ተናግረው ማለፍ መቻል አለባቸው። ስለዚህ መጽሐፍ ቅዱስ ለምን ተበረዘ የሚለው ነገር ተነስቶ መወያየት አለበት ዝክረ ኒቅያ ላይ ሊቃውንቱ ነው። ሌላው ተሐድሶን ግብሩን እንደገናም ደግሞ ጥያቄውን መቀበልና መመለስ አለበት። አንደኛ ተሐድሶ ለቤተ ክርስቲያን ያስፈልጋል በሚለው መስማማት አለበት። ሁለተኛ የተሐድሶ ስራው ግብሩን መቀበል መቻል አለበት። ሲቀጥል ለተሐድሶ ጥያቄ መልስ መስጠት አለበት። ለዚህ ምላሽ ለመስጠት ዝክረ ኒቅያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአራቱም አቅጣጫ የሚመጣው የአብነት መምህራን ሳይቀሩ ስለሚሰበሰቡ የሚተርኩት ታሪክ ለደቀ መዛሙርት ለቅኔ ተማሪ የሚተርኩት ታሪክ ራሱ የተበላሸ እንደሆነ ስህተት እንዳለበትም ማወቅ መቻል አለባቸው። ስለዚህ ተሐድሶን ግብሩን ጥያቄውን መመለስ መቀበል ተገቢ እንደሆነ መወያየት አለበት። ስለዚህ ሌላው ሶስተኛ ማነሳው የገድላት የድርሳናት የተአምራት ትምህርት ከአውደ ምሕረት ላይ መነሳት እንዳለበት መስማማት መቻል አለባቸው። በገድላት በድርሳናት በተአምራት ትምህርት ላይ ወጥ የሆነ አቋም የኢትዮጵያ ቤተክርስቲያን መቀበል አለመቀበሏን ይፋ የሆነ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በቴሌቪዥን እንጠብቃለን። ምክንያቱም በጋዜጣም ሊሆን ይችላል እንጠብቃለን። ምክንያቱም አሁን እየተበጠበጠ ያለው ብዙ ትምህርት ስላለ። ስለዚህ ዝክረ ኒቅያ ላይ የተቀመጠ ሊቃውንት ቅድም እንደተናገርኩት እንደ ተስካር መታሰቢያ ተበትኖ እንዳይሄድ እፈራለሁ። ስለዚህ እኛ ለምናነሳቸው ጥያቄዎች መልስ መስጠት አለባቸው። ሌላው ወንጌል እንዲሰበክ አውደ ምሕረቱን ከተረታ ተረት ማጽዳት እንዳለባቸው መገንዘብ አለባቸው። ለወንጌል ክርስቶስ ለከፈለለት ክርስቶስ ለሞተለት ለዚህ ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ ስበኩ አስተምሩ ብሎ ለደቀ መዛሙርቱ የነገረውን ትምህርት አውደ ምሕረት ላይ እንዲሰበክ ከአራቱም አቅጣጫ የሚመጡ የአብነት መምህራን ቅድሚያ ለወንጌል መስጠት እንዳለባቸው መማር አለባቸው። ይሄንን አጀንዳ ይዘው መወያየት አለባቸው። ስለዚህ ነገ የአብነት መምህር ተመልሶ ወደ ሀገረ ስብከቱ ሲሄድ ቅድሚያ ተአምረ ማርያም መድረክ ላይ ከወጣ በቃ ይሄ በጣም አደጋ ነው። ስለዚህ ምን መቅደም አለበት? ተአምረ ማርያም ከአውደ ምሕረት ላይ መነሳት አለበት። በቃ ባጭሩ ተአምረ ማርያም ስፍራ ሊይዝ አይገባውም። አውደ ምሕረት ላይ ክርስቶስ ተወግዶ ቃሉ ተወግዶ ነቢያት የተናገሩት ሐዋርያት የሰበኩት ይሄ ሰማያዊ ቃል ጥንታዊ የሆነው ዘላለማዊ የሆነው የእግዚአብሔር ቃል ተሽሮ ገድልና ድርሳን ተአምር መድረክ ይያዝ የሚል የአብነት መምህር ካለ ነገም ቤተክርስቲያኒቱ ከመውደቅ ወደ ኋላ አትልም። ነገ የቤተክርስቲያን የአብነት መምህራን ከተጠያቂነት አያልፉ።
ሌላው ማነሳው በተሳሳተ ትምህርት ሲመሩት የኖሩትን የኢትዮጵያን ሕዝብ በአደባባይ ላይ በሚዲያ ሊሆን ይችላል፣ በጋዜጣ ሊሆን ይችላል። ይሄ ጉባኤ ሊቃውንቱ ዝክረ ኒቃያ ላይ ሲመጣ ከተወያየ በኋላ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ይቅርታ መጠየቅ አለባቸው። በተሳሳተ ትምህርት ሲመሩት መኖራቸውን አምነው ይቅርታ መጠየቅ አለባቸው። ምክንያቱም የኢትዮጵያ ሕዝብ ሲሰበክ የኖረው ገድልና ድርሳን ተአምር ነው፣ ተረት ነው። የአሮጊቶች የመበለቶች ታሪክ ሲሰማ ስለኖረ ወንጌል ባለመስማቱ እነሱም ወንጌልን ተረድተው ወንጌል ባለማስተማራቸው በሕዝብ ላይ የፈጸሙትን በደል ይቅርታ ብለው ሕዝቡን መጠየቅ መቻል አለባቸው። ስለዚህ ከጉባኤ ኒቃያ ከዝክረ ኒቃያ የምንጠብቀው ነገር ምንድን ነው ከተባለ ይሄ ይጠበቃል። ሌላው ቤተ ክርስቲያኒቱ ያስተዳደር የሥርዓተ አምልኮ የሥርዓተ ትምህርት የሥርዓተ ማሕሌት የሥርዓተ ቅዳሴ እስከ ግብረ ሌሊቱ የበዓላትና የክብረ በዓላት ተሐድሶ ማድረግ አለባት። ስለዚህ የሥርዓተ አምልኮ ለውጥ መምጣት አለበት። የሥርዓተ ትምህርቱ ወይም የስብከተ ወንጌሉ ማለት ነው ለውጥ መምጣት አለበት። የሥርዓተ አምልኮ ራሱ ዝማሬን በተመለከተ በቤተ ክርስቲያን ላይ ያሬዳዊም ሊሆን ይችላል። በዚህ በመዝሙር የሚሰራ የትኛውም ትምህርት ራሱ መስተካከል እንዳለበት ይሄንን መወያየት አለባቸው። ሌላው ሥርዓተ ማሕሌት የምንለው ሊቃውንቱ ማሕሌት ላይ ቆመው በሚያዜሙት ትምህርት ላይ እና በዚህ በያሬዳዊ ጉዳይ ላይ ውሳኔ ማሳለፍ አለባቸው። ያ የሚዜም የሚጮህ እያንዳንዱ ትምህርት መጽሐፍ ቅዱሳዊ እንዳልሆነ መረዳት መቻል አለባቸው። ስለዚህ ከዝክረ ሊቃውንት ምን ይጠበቃል ከተባለ ሥርዓተ አምልኮውን በተመለከተ፣ ሥርዓተ ስብከቱን ወይም ትምህርተ ስብከቱን በተመለከተ፣ ያስተዳደሩን በተመለከተ፣ እንደገና ሥርዓተ ማሕሌቱ ሥርዓተ ቅዳሴውን በተመለከተ ራሱ ምን መደረግ አለበት ብሎ መወያየት መቻል አለበት። ስለዚህ እኛ አጀንዳ እየሰጠናቸው ነው። ይህንን አጀንዳ ተወያይተው ሕዝብ ሊሰማው ሊያውቀው በሚችል መንገድ ተሸፋፍኖ ከቀረ አደጋ ነው። አሁንም አደጋ የባሰ እሳት ነው እየጫሩ ያሉት። አሁንም ተሰብስበው ለቤተ ክርስቲያኒቱ የሚጠቅም መልካምን ነገር ለሕዝብ የሚያንጽ የሚገነባ ነገር በሚዲያም ይሁን በጋዜጣም ይሁን በምንም ይሁን ካላስተላለፉ የባሰ እሳት እየጫሩ መሆናቸውን ማወቅ መቻል አለባቸው። ስለዚህ እንዲህ አይነት ነገሮችን የበዓላት ጉዳይ በተመለከተ አሁን ለምሳሌ የኢትዮጵያ ሕዝብ አብዛኛው ሕዝብ ማህበረሰባችን ገጠር ያለ ላይ አርሶ አደር ነው። ሕዝቡ እንዳያርስ ሰርቶ እንዳይበላ በዓላትን በማክበር ንግስ በማክበር በተለያየ ቀናት ተቀምጦ ነው የሚለው በክረምት በበጋ ማለት ነው። ስለዚህ ሕዝቡ ሰርቶ እንዲበላ መፍታት አለባቸው። ይፍቱት። በዓል ሻርክ ተብሎ ከዚህ በኋላ ግዝት መኖር የለበትም። በኢትዮጵያ ታሪክ ለመጀመሪያ ጊዜ የምንናገረው የኢትዮጵያ ሕዝብ አርሶ አደር ገበሬ የትኛውንም ስራ ሰርቶ ለመብላት መገዘት የለበትም። በዓል ሻርክ፣ ሰንበት ሻርክ፣ በሰንበት እርሻ አረስክ፣ በሰንበት ወንዝ ተሻገርክ፣ በሰንበት እንጨት ለቀምክ፣ በበዓላት ቀን አረስክ፣ ቆፈር ካጨድክ ተብሎ መወገዝ የለበትም። ስለዚህ መገዘት ስለሌለበት ለኢትዮጵያ አርሶ አደር ይሄ ዝክረ ኒቃያው ትክክለኛ ውሳኔ ወስኖ ማስተላለፍ አለበት። በዓላትን በተመለከተ፣ ንግስን በተመለከተ፣ ክብረ በዓልን በተመለከተ፣ የዚህ በዓላትን በተመለከተ ድግስ በመደገስ ተስካር በማውጣት ቁርባን በማስቆረብ ሙት ዓመት በመደገስ ይሄ ሁሉ መታሰብ መቻል አለበት። ህዝባችን ድሃ ነው። በቃ ሰርቶ ይብላበት። ይሄንን ከላይ እስከታች ያሉ የንስሐ ልጅ ያላቸው የኢትዮጵያ ቤተክርስቲያን ካህናትና ጳጳሳት የንስሐ ልጆቻቸው ሰርተው እንዲበሉ መፍታት አለባቸው። ስለዚህ በህዝብ ላይ የሚደረግ ግዝት መቆም መቻል አለበት ከዚህ በኋላ ማለት ነው። ሌላው የሚነሳው ሀሳብ የሰንበት ተማሪዎችና ትምህርቶቻቸው መፈተሽ አለባቸው። ስለዚህ አሁን በየሰንበት ትምህርት ቤቱ ይሄ በሰንበት ማደራጃ ትምህርት ቤት ምናምን የሚሉት ነገር አላቸው። በየሰንበት ትምህርት ቤት ውስጥ እየተቀረጸ የሚወጣ ዝማሬ እየተቀረጸ የሚወጣ ትምህርት የሚሰጥ እያንዳንዱ ትምህርት በትክክል በጉባኤ ሊቃውንቱ ማለፍ መቻል አለበት። ሊቃውንቱ የማያየው፣ ሊቃውንቱ ያላየው፣ ያልፈተሸው፣ ሊቃውንቱ መርምሮ ያላጸደቀውን ትምህርት ሰንበት ተማሪ ይዞ መጥቶ ህዝብ ማስተማር የለበትም። ስለዚህ ቤተክርስቲያኒቱ በትክክለኛ ሊቃውንቶቿ መመራት አለበት። ስለዚህ ይህንን የማታደርግ ከሆነ ነገም ከነገ ወዲያ አሁን የገጠማት ነገር ይገጥማታል፣ የባሰው ሆኖ ማለት ነው። ስለዚህ ቤተክርስቲያኒቱ በእንዲህ አይነት መንገድ መስተካከል እንዳለባት በደንብ እንናገራለን። ሌላው ስምንተኛ የአብነት መምህራን ትምህርታቸውን ከወንጌል ከመጽሐፍ ቅዱስ ጋር ማያያዝ ይኖርባቸዋል፣ መያያዝ አለባቸው። ለምሳሌ የአብነት መምህራን የቅኔ ትምህርት ቤት እንደምታውቁት ብዙ ሰፊ ታሪክ ያለበት ትምህርት ነው። ስለዚህ ይሄ ትምህርት በሚሰጥበት እያንዳንዱ ታሪክ መፈተሽ አለበት። የቅኔ መምህሩ ቁጭ ብሎ ታሪክን በትክክለኛ በተገቢው መንገድ ማስተማርና መፈተሽ አለበት። ስለዚህ ገድልም የምንለው ድርሳን የምንለው ተአምር የምንለው እንደገና የተለያዩ መጻሕፍቶች እንግዲህ ከቅኔ ትምህርት ቤት ታሪክ ጋር የተያያዙ ናቸው። ስለዚህ አንዱ ትልቁ የስህተት ትምህርት መፈልፈያው ምንጩ የቅኔ ትምህርት ቤት ስለሆነ ስለዚህ በኢትዮጵያ ምድር ላይ ያሉ የቅኔ መምህራን ትምህርታቸውን ቅኔያቸውን
ደቀ መዛሙርቶቻቸውን በትክክል በወንጌል ቃል መቅረጽ መቻል አለባቸው። ስለዚህ ቅኔ ተምሮ የሚወጣ አንድ የቅኔ ተማሪ ሞልቶ የቅኔ ዘራፊ፣ የቅኔ አስነጋሪ፣ የቅኔ መምህር ሆኖ ሲወጣ በትክክል ብሉይና ሐዲስ እንኳን በጥሬ ቃሉ እንኳን አንብቦ መውጣት መቻል አለበት። ስለዚህ ያለ ትክክለኛ ያልሆነ ታሪክ ማስተማር የለባቸውም። ስለዚህ እንደኔ ያቀረብኳቸው ነገሮች 8 ነገሮችን አንስቻለሁ። አንደኛ በተበዘረዘው መጽሐፍ ቅዱስ ላይ ትክክለኛ ውሳኔ መስጠት፣ ሁለተኛ ተሐድሶንና ግብሩን ጥያቄውን መልስ መስጠት፣ እንደገና የገድላት የድርሳናት የተአምራትን ትምህርት በተመለከተ የኢትዮጵያን ሕዝብ ይቅርታ መጠየቅ፣ ሌላው አራተኛ ወንጌል እንዲሰበክ አውደ ምሕረቱን ከተራ ተረት ማጽዳት፣ አምስተኛ በተሳሳተ ትምህርት ሲመሩት የኖሩትን የኢትዮጵያን ሕዝብ በአደባባይ ይቅርታ መጠየቅ፣ ሌላው ስድስተኛ የአስተዳደር፣ የሥርዓተ አምልኮ፣ የሥርዓተ ትምህርት፣ የሥርዓተ ማሕሌት፣ የሥርዓተ ቅዳሴ እስከ ግብረ ሌሊቱ የበዓላትና የንግስን ጉዳይ በተመለከተ በእሱ ላይ ትክክለኛ ልባት ለሕዝቡ ማስተላለፍ አለባቸው። የአብነት መምህራን ትምህርቶቻቸው መፈተሽ። ሌላው በተጨማሪ የመጨረሻ ሀሳቤ ላይ የድጓ፣ የአቋቋም፣ የቅኔ፣ የቅዳሴ፣ የብሉይ፣ የሐዲስ መምህራን የተማሩትንም የሚያስተምሩትንም ትምህርት ስህተት እንዳለበት ሊረዱና ሊያውቁ ይገባል በመጀመሪያ ደረጃ። ስለዚህ ብሉይ ተምሮ ሐዲስ ተምሮ ነገ መድረክ ላይ ሲወጣ ገድልና ስብከት ተረት የሚሰብክ ከሆነ ብሉይ ኪዳን በቃ ገደል ገባ ማለት ነው። ስለዚህ እንደዚህ አይነት ነገሮች የቅኔ መምህሩ ድነት ያስፈልገዋል፣ የድጓ መምህሩ ጽድቅ ያስፈልገዋል፣ የአቋቋም መምህሩ ጸናጽልና መቋሚያ መወዝወዝ ብቻ ሳይሆን በክርስቶስ ኢየሱስ በማመን የሚድን እንጂ በማሕሌት የሚዳን በማሕሌት የሚገኝ ጽድቅ የለም። ስለዚህ ድነትን የሚሰጠው ክርስቶስ ኢየሱስ ነው። በሥርዓተ ማሕሌት ድነት የለም፣ በሥርዓተ ቅዳሴ ድነት የለም፣ በሥርዓተ ይሄ ግብረ ሌሊት በሚለው ድነት የለም። በእያንዳንዱ ሥርዓተ ቤተ ክርስቲያን በዚያ በሚከናወነው ሥርዓትና ወግ ባህል ድነት ጽድቅ ስለሌለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ከላይ እስከታች ያላችሁ ሰዎች ቆም ብላችሁ ራሳችሁን በመጽሐፍ ቅዱስ እንድትመዝኑ ትምህርታችሁንም ደግሞ እንድታስተካክሉ እንግዲህ ከዝክረ ኒቅያ የምንጠብቀው እንደ ተሐድሶ፣ እንደ ህብረት፣ እንደ ወንድማማችነት የምንጠብቀው ነገር ምንድነው ከተባለ አሁን የተዘረዘሩትን በእኔ በኩል እጠብቃለሁ። ከነዚህ የተወሰኑት ነገሮች ሳይሆን በአጠቃላይ ተነስተው ይሄ አጀንዳ እየሰጣናቸው ተወያይተው ለህዝብ ይፋ ማድረግ አለባቸው እና ይሄንን እላለሁኝ። እንግዲህ ሌሎቻችሁ ጨምሩ። በዚህ ጉዳይ ላይ ምናልባት እንግዲህ ሊቃውንቱ በደንብ ይወያዩበታል ብዬ አምናለሁ። እንግዲህ መምህር ኃይለ ልዑል እሱን ምን ይጠብቃል? ከጉባኤ ኒቅያው ወይም ደግሞ ከዝክረ ኒቅያው ምን ይጠብቃሉ? ያው በጣም ይህች ቤተ ክርስቲያን ሞራሉ የወደቀ የዋዠቀ ዝም ብሎ ተሳዳቢ እንደፈለገ የሚሆን ስርዓት አልባ ትውልድ ማስመልክቶ ምናልባትም ትውልዱን ራሱ ወደ ቤቷ ልትመልሰው ያስፈልጋል። ለምሳሌ አሁን በየሶሻል ሚዲያ እየወጡ አንዳንድ እኮ የቤተ ክርስቲያኒቱ ምንም እውቀት የሌላቸው ሰዎች ናቸው። አሁን እንደምናውቀው ሶሻል ሚዲያ ላይ እያወሩ ያሉ መልስ እንሰጣለን ብለው የሚንተፋተፉ ወጣቶች እንዲያው ዝም ብለው ነው ከቅናታቸው የተነሳ እንዲያው እውነት የለላቸው እንዲያው ህንፃውን ይህን ሴሬሞኒውን የዘመነ ጥርን ምንም ፋሲካ ድግሱን ምኑን የሚያስቡ ሰዎች ይቀርብኛል ብለው የሚያስቡ ሰዎች እንጂ ስለ ቤተ ክርስቲያኒቱ ምንም እውቅና የሌላቸው ትውልዶች ናቸው መልስ ለመስጠት እየተንተፋተፉ እና እንዲያውም አሁን ቤተ ክርስቲያኒቱ በዋናነት መስራት ያለባት አንዱ ይሄ ይመስለኛል። ይሄ ትውልድ በቃ ወደ ሊቃውንቱ ያው ምንም እንኳን እኮ አንድ ሰው እኮ ስህተት እንኳን ቢሆን የቤተ ክርስቲያኒቱን ትምህርት በደንብ ማወቅ አለበት እና በደንብ እንዲያውቁ እንዲማሩ ማድረግ አለባቸው ብዬ አስባለሁ። እዛ በተረፈ ግን የተሻለ እንዲሁም ደግሞ እንደተባለው ጥያቄው የተነሳው ከተሐድሶ ጥያቄ አንጻር ነው። ምንም ጥያቄ የለውም። አንዳንዱ እኮ አርመዋል ጭብር አርሞ ትንሽ እኮ አርመዋል እኮ። እንደገና አሁን ለምሳሌ የቀደመው መጽሐፍ ቅዱስ ይመለስልን የሚሉ ሰባኪያን አግኝተናል። የቀደመው 81 በ1980 የታተመው ማለት ነው። እሱ ይመለስ የሚል ጥያቄ አንስተዋል የተወሰኑት። እሱ ጥሩ ነው። አሁን እሱን እኛ ነን ያነሳን። ተበርዟል፣ ይህ መጽሐፍ በጣም ትክክል አይደለም ምናምን ስላለን ያው ያኛው እንዲመለስ ጥረት እያደረጉ ነው። አሁን እንኳን ማርያም አልሞትም ብላለች።
የሚለው ጥያቄ ሲነሳ ይሄንን ማንም የጻፈው መጽሐፍ አንቀበልም ወደ ማለት የመጡት የኛ ስላቀረብ ነው። ተደጋጋሚ አንቺ ካልሞትሽ ዓለም ይሄ እኒ ነፍሳት አይድኑም ብሏት ነው የሞተች። በፈቃዱ አይደለም ተገዳ ነው የሞተች የሚል ጥያቄ እንደው በልጇ አንስቶላቸው የመለሱትን መልስ አይተናል። ስለዚህ ሶስት ምን ይጠብቃሉ? ከተሐድሶስ አንጻር እንዴት ያዩታል? እሺ አመሰግናለሁኝ። እንግዲህ ይሄ ጉባኤ ኃላፊነት የሚጠይቅ ጉባኤ ነው። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደዚህ የሚል ቃል አለ። በገንዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ እናንተም ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንዲነሱ አውቃለሁ። ደቀ መዛሙርትንም ወደ ኋላ ምን ይላሉ? ይስባሉ ይላል። እና ይሄ ጉባኤው ራሱ መደረጉ አንዱ የኃላፊነት ስሜት ነው። ጥሩ ነው። ግን ይሄ ጉባኤ አሁንም ኃላፊነት የሚጠይቅ ነው። በኃላፊነት ስሜት የሚደረግ ነው። በዚህ ጉባኤ ላይ የሚወስኑት ውሳኔ የበለጠ ቤተክርስቲያኒቱን ሊጎዳ ይችላል፣ ወይም ደግሞ ቤተክርስቲያኒቱን ሊጠቅም ይችላል። የበለጠ የኢትዮጵያን ቤተክርስቲያን ሊያፈርሳት ይችላል፣ ወይም ደግሞ ሊተክላት ይችላል። ስለዚህ ይሄ ጉባኤ ኃላፊነት የሚጠይቅ ጉባኤ ነው። ብዙ ሊታሰብበት የሚገባ እኔ እንዲያውም በዚሁ አጋጣሚ መናገር የምፈልገው እንዲያው ዝም ብለው በመምህር ስም በሊቅ ስም እንዲያው ዝም ብለው በየጫካው የሚገኘውን ሰው ሰብስበው ራሱ ከሚያመጡ ይልቅ የስነ መለኮት ዕውቀት ያላቸውን እንደዚህ የተለየ ሐሳብ ያላቸውን ኢቭን የተሐድሶንም ልጆች ቢሆን በዚህ ጉባኤ ላይ ቢጋብዙ እና እዚያ ጋር ተገኝተው ሐሳባቸውን ቢያቀርቡ ጥሩ ነው ብዬ አስባለሁ። ለምን መሰላችሁ? አንዳንድ ጊዜ ጭፍን ያለ ውሳኔ ከተወሰነ ትውልድ ይጎዳል፣ ህዝብ ይጎዳል፣ የራስንም ህይወት ይጎዳል። እና ከዚህ የተነሳ ጉባኤው በጣም ኃላፊነት የሚጠይቅ ጥንቃቄ የሚጠይቅ ብዙ መታሰብ ያለበት እዚያ ቦታ ላይ ለሚወሰኑት ውሳኔዎች ለእያንዳንዱ በእግዚአብሔርም ዘንድ በሰውም ዘንድ በታሪክም የሚያስጠይቅ ነው። በታሪክም ያስጠይቃል። ለምሳሌ አሁን የመጀመሪያውን የኒቅያን ጉባኤ እኛ ዛሬ እናደንቃለን አይደለ? እናደንቃለን። በእነሱ ውሳኔ ነው የምንመራው። በእነሱ ውሳኔ ነው ቤተክርስቲያን ዓለም አቀፏ ቤተክርስቲያን ራሱ እየተንቀሳቀሰች ያለችው። እና ይህም ጉባኤ ምንም እንኳን ሀገር አቀፍ ቢሆን ዓለም አቀፍ ባይሆንም በቤተክርስቲያን ላይ ከባድ ነገር ያመጣል እና በጣም ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። በደንብ መታሰብ አለበት ብዬ አስባለሁ። እንግዲህ ከጉባኤው እኛ የምንጠብቃቸው ነገሮች አሉ። የመጀመሪያው የምንጠብቀው ነገር ምንድነው? እኛ ተሐድሷውያን በተለያየ ጊዜ ጥያቄዎች አንስተናል። ጥያቄዎች አሉን። እነዚህ ጥያቄዎች እልባት ያገኛሉ ብለን እናስባለን። ሊቃውንቱ ሰምቶ አድምጦ እንደው በጓዳም ያደረጋቸውን አንዳንድ የርማት ስራዎች ማለት ነው፣ በጓዳም ያደረጋቸውን ቀስ እያለ ለማስተካከል የሞከረውንም እነሱንም ወደ አደባባይ አውጥቶ መስተካከል አለበት ብሎ ያስባል ብዬ አስባለሁ። ቅድም መርጌታ መላክ እንዳነሱትም በትምህርቷ፣ በስርዓተ አምልኮዋ፣ እንደገና ባስተዳደሯ፣ በስርዓተ ማህሌቷ በዚህ ሁሉ ያለውን የተዘበራረቀ የተሳሳተ ነገር እንዲስተካከል አቅጣጫ ያስቀምጣል ብዬ አስባለሁ። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ ተሐድሶ በተለያየ ጊዜ ያነሳቸውን ጥያቄዎች ያነሳቸውን ሐሳቦች ሰምቶ ይብን ለተሐድሶ ራሱ በር ይከፍታል። እንደ ቤተክርስቲያን ልጆች ተቀብሎ እኛን ለመስማት ለማዳመጥ በተለይ ፊት ለፊት ይሄ በጠረጴዛ ዙሪያ ተሰብስቦ ለመወያየት ራሱ የሆነ በር ይከፍታል ብዬ አስባለሁ። ምክንያቱም ለምሳሌ አሁን አንድ አይነት ሐሳብ አይደለም ለውጥ የሚያመጣው። ትክክለኛንም ነገር ራሱ ለመረዳት እኮ ወይም የተሳሳተን ነገር ለመረዳት የሰውየውን ሐሳብ መስማት ያስፈልጋል። ለምሳሌ የቀደሙት ጉባኤዎች የሚያሳዩን ምንድነው ከተባለ ስህተት አለበት የተባለውን ሰው ጠርቶ ያናግራሉ። ምንድነው ጥያቄ፣ ምንድነው ትምህርት ብለው ይሰማሉ። ከሰሙ በኋላ ስህተት ከሆነ እንደ እግዚአብሔር ቃል ለማስረዳት ጥረት ያደርጋሉ አይደለ? ይመክራሉ። ከዚያ በኋላ ነው ወደ ውሳኔ የሚሄዱት። ስለዚህ የኛንም ሐሳብ ለመስማት በተለይ በተሐድሶ በተደጋጋሚ የተነሱ ሐሳቦችን፣ ጥያቄዎችን እነዚህን ሰምተው ወይም ለማዳመጥና ይህንን ነገር ለመረዳት በር ይከፍቱ ይሆናል ብዬ ይህንን አስባለሁ። ይሄ አንደኛው ነገር ነው። ይህንን ካላደረጉ በጣም ከባድ ነው የሚሆነው። ሌላው ሶስተኛው ሐሳቤ ከዚህ በኋላ ስለ ክርስቶስ ሰው እንዳይባረር ክርስቶስ እንዲሰበክ ክርስቶስ
ቦታ እንዲያገኝ ስፍራ እንዲያገኝ በተለይ ምሁራን ከሆኑ እንደተባለው የብሉይ ኪዳንና የሐዲስ ኪዳን መምህር የአራቱ ጉባኤያት መምህር ነን ብሎ የሚያስቡ ከሆነ እኔ አሁን የሊቃውንትን ጉባኤ የሊቃውንትን መጽሐፍ አነባለሁ። የሊቃውንት መጽሐፍ ሃይማኖተ አበው ነው። በሃይማኖተ አበው ሰው ስለ ክርስቶስ አስተምሮ አይባረርም። በሃይማኖተ አበው ሰው ስለ ክርስቶስ አትስበክ አይባልም። በመጽሐፈ መነኮሳት ምንም እንኳን መነኮሳት የራሳቸው የሆነ ልምምድ ቢኖራቸውም ክርስቶስ ዋናቸው ነው። ሰው ክርስቶስን ለመምሰል ነው በተባይቶ እየተጋ ያለው። በተባይቶ በጾም በጸሎት እንደዚህ ሰው ክርስቶስን ለመምሰል ነው እየተጋ ያለው እና ይሄንን ከተማሩ ከዚህ በኋላ ስለ ክርስቶስ ሰው ሲሰብክ ቦታ እንዲሰጠው እንዲሰብክ እንዲበረታታ መድረኮች እንዲከፈቱለት ያደርጋሉ እንጂ ሰው ስለ ክርስቶስ ሰበከ ተብሎ የሚባረርበት ጊዜ ያበቃል ብዬ ጠብቃለሁ፣ ወይም ይሄንን ያደርጋሉ ብዬ አስባለሁ። ሌላው ምናልባት ከዚህ ጋር ተያይዞ ሌላም ስጋት አለኝ። ስጋት የምንድነው? በዚህ ጉባኤ ላይ ከተለያየ ቦታ ነው የሚመጡ ሰዎች፣ ከተለያየ ቦታ ነው የሚመጡትና የተለያየ መረዳት አላቸው። ኢቭን ከተማ ውስጥ ያሉ ሰዎች አሉ። አሁን ከተማ ውስጥ ያሉ የስነ መለኮት የተማሩ በሚዲያ የሚሰሙ በሚዲያ ላይ አገልግሎት የሚሰጡ ሁሉ አሉ። እነዚህና ከአብነት ትምህርት ቤት ከቀደመው ትምህርት ቤት የሚመጡ ሰዎች በመካከላቸው ቅራኔ እንዳይፈጠርም ስጋት አለኝ። ለምሳሌ የኔ ነው ትክክል የኔ ነው ትክክል በታሪክ ውስጥ እናውቃለን እና ረብሻ ሁሉ የተፈጠረበት ግድያ ሁሉ የተፈጠረበት አጋጣሚ አለ። መንግስታት በዚያን ሰዓት መንግስታት ያው ኦርቶዶክሳውያን ብቻ ስለነበሩ እነሱ ጣልቃ ገብተው ያረጋጓሉ። አይ ትምህርቱንም ያልተቀበሉትን እስከ ማባረር ምናምን ደርሰዋል እና እስከ መግደልም ደርሰዋል። አሁን ግን ይሄንን የሚያደርግ አካል የለም። ይሄንን የሚያደርግ አካል የለም። እነሱ በራሳቸው ነው የሚሰበሰቡትና ከዚህ የተነሳ በቤተክርስቲያኒቱ ውስጥም መከፋፈል እንዳይፈጠር ቤተክርስቲያኒቱን የሚጎዳ ቤተክርስቲያኒቱን የሚያፈርስ ነገር እንዳይፈጠርም ስጋት አለኝ። ለምን ሲባል የተለያየ መረዳት ያለው ሰው ነው የሚሰበሰበውና ያው እንደተናገርኩትኝ ኃላፊነት የሚጠይቅ ጉባኤ ነው። ይሄ ጉባኤ ኃላፊነት የሚጠይቅ የሚታሰብበት በደንብ ታስቦ እንደው ስራ የሚሰራበት ነው ብዬ አስባለሁ። ሌላም አጽንኦት ለመስጠት መርጌታ መላክ ቅድም ያነሱት ላይ በተለይ የመጽሐፍ ቅዱስን በተመለከተ የሊቃውንቱ ጉባኤ አንድ ስራ መስራት አለበት። ይህን ከዚህ በኋላ ቤተክርስቲያኒቱ የምትመራበትን መጽሐፍ እንኳን መወሰን አለበት። በምንድን ነው የምትመራው? እስካሁን እኮ ቤተክርስቲያኒቱ መጽሐፍ ቅዱስ የላትም። ቅድም ተናግር ያለው ለ1600 ምናምን ዓመታት የኖረች ቤተክርስቲያን ነች። ግን እስካሁን 80 መጽሐፍ ቅዱስ የላትም። የኔ ነው የምትለው መጽሐፍ ቅዱስ የላትም። አንዱ የኔ ነው ትላለች። አይ ያ ከእውነት ጋር ሲመሳሰል እሱን ጥላ ሌላ ትፈልጋለች። እሱን ጥላ ሌላ ትፈልጋለች። አሁን በሽሽት ላይ ነው ያለችው። ከተወሰነ ጊዜ በኋላ እንጃ እኛ አናውቅም። እነዚህ ቁርአንን ምናምን የሚደግፉ መጻሕፍት አሉ እና እነሱን አምጥታ ይሄ ነው የኔ መጽሐፍ እንዳትል እኔ እሰጋለሁ። ደግሞ አስገብታለች። መጽሐፈ መቃብያን ላይ ሰይጣን የወደቀው ለአዳም አልሰግድም ብሎ ነው ይላል አይደለ? መጽሐፈ መቃብያን ላይ ይሄን አስቀምጠውታል። መጽሐፈ መቃብያን ላይ አስቀምጠው እዚያ እየተነበበ ነው ያለው። የቁርአን ላይ ማነው ታምረ ኢየሱስ ላይም አለ። ወፍ እየሰራ ብያለ ያበር ነበር የቁርአን ጋር እና እነዚህ ነገሮችን አሁን እየሸመተች ነው ያለችው። ከተለያየ ቦታ እየሸመተች ነው ያለችው እና ይሄ በጣም ከባድ ነው። ሌላው ክርስቶስን በመጥላት ከሌሎች ሃይማኖቶች ጋር የምታደርገው ትብብር አለ። ከሌሎች ሃይማኖቶች ጋር ክርስቲያኖችን በመጥላት ስለ ክርስቶስ የሚያወሩትን ስለ ክርስቶስ የሚናገሩትን በመጥላት ከሌሎች ሃይማኖቶች ጋር እየተባበረች ክርስቶስን እያወገዘች ነው ያለችው እና ይሄንንም ቤተክርስቲያን አይታ ማስተካከል አለባት። የኢትዮጵያ ቤተክርስቲያን የሚገርማችሁ ነገር በታሪክ ተወቃሽ ቤተክርስቲያን ነች። 1600 ዓመታት የኖረች ግን አካባቢዋ በእስልምና ሲወረድ ራሱ በእስልምና ስትወረድ አንድ የወንጌል ቃል ራሱ ያልሰበከች ህዝቧን ለወልድ ተቃዋሚ አሳልፋ እየሰጠች ያለች ቤተክርስቲያን ነች እና ይህንን ኃላፊነቷንም ራሱ ተረድታ ምናልባት ከዚህ በኋላ ወንጌል ከሚሰብኩ ወንጌል ከሚያገለግሉ ለእውነት ከሚቆሙ አብያተ ክርስቲያናት ጋር ስተቷን አስተካክላ አርማ እንደ ቤተክርስቲያን በእግዚአብሔር ቃል እየተመራች አብራ ትቆማለች ብዬ አስባለሁ እና ከዚህ የተነሳ ይሄ ጉባኤ በጣም ትልቅ ጉባኤ ነው። ትልቅ ኃላፊነት አለበት። ትልቅ ነገር ይጠበቅበታል። እኔ ለአባቶች ያለኝ መልእክት በዚህ ጉባኤም ላይ ለሚሰበሰቡ ሰዎች ያለኝ መልእክት ትልቅ ኃላፊነት እንደሚጠብቅባችሁ አውቃችሁ ኃላፊነታችሁ እንድትወጡ ነው። ይችን ቤተክርስቲያን እግዚአብሔር ለእናንተ ሰጥቷል። ኃላፊነታችሁን ባትወጡ እግዚአብሔር ይጠይቃችኋል። ተጠንቀቁ ነው ያለው። ቅድም ያነበብኩት ጥቅስ በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ተጠንቀቁ። መጠንቀቅ አለባችሁ።
ይህንን ኃላፊነታችሁን ባትወጡ በእግዚአብሔር ዘንድ ትጠየቃላችሁ። እግዚአብሔር ይጠይቃቸዋል። የዚህ ህዝብ ኃላፊነት በእናንተ እጅ ነው ያለው። ይህ ህዝብ ወደየት እንደሚሄድ አያውቅም፣ እናንተም የት እንደምትሄዱ አታውቁ። ስለዚህ ትክክለኛ አቅጣጫ አስቀምጣችሁ ህዝባችሁንም እናንተንም ወደ እግዚአብሔር መንግስት መምራት እንዳለባችሁ መናገር እፈልጋለሁኝ። እግዚአብሔር አምላክ የተባረከ ይሁን። በጣም ሰፊ ጊዜ ነው የወሰድነው በዚህ ጉዳይ ላይ። ምናልባትም ይህንን ውድ ተመልካቾቻችን እንደ መግለጫም ጭምር የእኛ መግለጫ እንደሆነም እንድትከታተሉትና እንድትገነዘቡት ማሳሰብ እንፈልጋለን። ቅድም መርጌታ መላክ ያነሳቸው ብዙ ነጥቦች በጣም ብዙ ነጥቦችን አንስቷል። እነዚህ እንዲያውም ለዝክረ ኒቄያው አጀንዳዎች ናቸው። ምንም አጀንዳ መጻፍ ያስፈልጋል። እነዚህን ጥያቄዎች ወስዶ እነዚህን አጀንዳ አድርጎ በእነዚህ ጉዳዮች ላይ መወያየት መልፋት ያስፈልጋል። ዋናው ትልቁ ነገር ግን እንዲያው መርጌታ አይደሉን እንዳሉት በከተማ ያሉና ከገጠር ከአብነት ትምህርት ቤት የሚመጡ ተማሪዎችና ወይም የአብነት ተማሪዎች አስተማሪዎችን ጭምር ሲመጡ መለያየት ሊፈጠር ይችላል። ለምን ሲባል እዚህ ያሉት እንደተባለው በዘመነ መልኩ መልስ እንድንሰጥ የሚባል ነው። እዛ ያለው ደግሞ ምንም አይነት ነገር የዘመነ የሚባል ያልቅስ። ለምሳሌ አሁን ዜማ ትምህርት ቤት ብንሄድ የድጓ መምህራን ቢጠሩ በምንም ታምር ስለ ማርያም ተነስቶ በእውነት ሳሊለነ ቅድስትን የለመደ መርጌታ በፍጹም እዚህ ላይ አይባል ቢባል ያብዳል እንጂ ሻይ ውግዘት እርስ በርስ መወጋገዝ ነው። ስለዚህ ምናልባት ቀድሞ ስልጠናዎችን መስጠት፣ ውይይቶችን ቀድሞ ማወያየት፣ ከጉባኤው ቀድሞ ስውር የሆኑ ውይይቶች ማካሄድ በተለያዩ የአብነት ትምህርት ቤቶች እንዲህ አይነት ነገሮች ተነስተዋል፣ እኒህን እንዴት እንፍታቸው የሚል ጥያቄዎችን በማቅረብ አስቀድሞ ውይይት ቢያደርግ የሚል ሀሳብ አለ። ሌላው በቤተ ክርስቲያን በጣም እየተነሳ ያለ እንዲያውም ሰሞኑን አንድ መርጌታ በሚዲያ በራሱን ገልጦ ስለ ጥንቆላ እያወራ የነበረ መርጌታ አለ እና ይህን ኢንተርቪው ያደረጉት የማህበረ ቅዱሳን ሚዲያዎች ናቸው። እንዲያውም ከከበሮ አመታት ጋራ በተያያዘ የከበሮ አመታት ይሄ ለከበሮ ምት መድኃኒት ወስደው ከበሮ እንዴት እንደሚመቱና እንዴት እንደሚዘሉ የተነሳው ጥያቄ አስመልክቶ ሲናገር ይሄ ሊቀ ሊቃውንት ምናምን የምትሉት ሁሉ ጠንቋይ ነው ብሎ በአደባባይ ሲናገር ነበር። እንዲሁም አሁን እኔ አለኝ እሱ ለእንትና አስቀምጬዋለሁ። ለምን ይሄ ትልቅ ኢሹ ነው ራሱ ለጉባኤ ሊቃውንቱ በቤተ ክርስቲያን ውስጥ ላይ በአንድ እጁ ጸናጽል ይዞ በሌላው ጥንቆላ አይሰራ፣ ጥላ ወጅ አይሰራ፣ መስተባረር፣ መስተአብድ፣ መስተሐመም አይሰራ። ይህም ተነስቶ ቤተ ክርስቲያን ለክርስቶስ አካል መገዛት አለባት፣ ራሷን መስጠት አለባት እና ራስ ወደ ክርስቶስ እንድትመጣ ሊቃውንቱ ኃላፊነት አለባቸው ማለት እፈልጋለሁ። እንግዲህ እኔም ብጠብቀው እናንተ ያነሳችሁትን ነው። አጠቃላይ የአምልኮን ስርዓት በተመለከተ ከአምልኮ ስርዓት ውስጥ አንዱ ዝማሬ ነው። እንዲሁም ሰሞኑን ተነስቶ የነበረው ኃይል ባይ ያጣ ትውልድ ከሊቃውንት እስከ ተብየው እስከ ደቂቁ ድረስ የነበረው የዝማሬ ማህበር የሚያዝያ ምንድነው የካቲት 23 የአድዋን አስመልክቶ ለምኒልክ የተዘመረው ዝማሬ ሰምታችሁ ሚኒሊክ ንጉሠ ነገሥት የሚለው ደምቆ በየሚዲያው ሲታይ ነበር። በታቦቱ ፊት ዘምሩ እየተባለ ሲዘመር እንደነበረ እናውቃለን። ይህች ቤተ ክርስቲያን ሚኒሊካዊት ናት ወይምስ ደግሞ ክርስቶሳዊት ናት የሚለውን ጥያቄ ያዙልንና መልሱ። ማነው አምጣለኝ? ቀደም ያሉት ዘርዓ ያዕቆባዊት ናት ወይንስ ክርስቶሳዊት ናት? ይህን በደንብ አድርጋችኋል ሊቃውንት። ይህንን መልስ ከእናንተ እንጠብቃለን። እንዴት ንጉሠ ነገሥት እግዚአ አጋዕዝት ብላ በዝማሬ የምታመሰግነውን ጌታ ኢየሱስን አስወጥታ እንዴት ንጉሠ ነገሥት ምኒልክ ትላለች? ይሄ የተቀላቀለባት ምንድን ነው ብትሉ ፖለቲካ ስለተቀላቀለባት። ስለዚህ ከዚህ መጽዳት አለባት። ለክርስቶስ አድሎ ማድረግ አለባት።
እንዲሁም ቤተክርስቲያን ከፖለቲካው ነፃ መውጣት አለባት። ቅድም መርጌታ መላክ ተናግረውታል። በደንብ ወንጌል ከተሰበከ ቤተክርስቲያን ውስጥ ብጥብጥ አይነሳም። ይህ ዝም ብለህ በአረንጓዴ ቢጫ ቀይ ከመሀሉ እንዲህ ያለው ምናምን የሚለው እሱ ለፖለቲከኞች አተውም እንዴ ሰማይን ሰንጥቆ የገባ እኮ ከሙታን መካከል ተለይቶ የተነሳ ሰንደቅ ዓላማ ዋና መሰሶ ሆኖ በሰማይ በምድር በሰውና በእግዚአብሔር መካከል የቆመ ክርስቶስ አለ። እሱን አሰብክም እንዴ? በሆነ ነገር ገብተህ አትጣላ፣ አትጋጭ። ስለዚህ የእኛ ትምህርት ክርስቶስን ማዕከል ያደረገ ስለሆነ እናንተም ሊቃውንት ተብላችሁ ተጠርታችሁ የወደቃችሁ ከምትሆኑ ከምትቀሩ በጌታ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ልለምናችሁ እባካችሁን የቤተ ክርስቲያን መካከለኛ ሆነው ኢየሱስን አክብራችሁ በስብሰባችሁ ተነሱ የሚል ማሳሰቢያ ማስተላለፍ እፈልጋለሁ። እንግዲህ ውድ ተመልካቾቻችን ዛሬ በሚገርም ሁኔታ በሁለቱም ወንድሞች በኩል ሲሰጥ የነበረው ማብራሪያ እንደ እውነቱ ከሆነ በዝክረ ኒቅያ ጊዜ ያን የስብሰባው ላይ ቢቀርብ ስንት ጥያቄዎችን፣ ስንት መልሶችን፣ ስንት ውይይቶችን ይፈጥር ነበረ። አሁንም እንግዲህ ሚዲያ የምትከታተሉ ሰዎች፣ አባቶች፣ ካህናት፣ ዲያቆናት፣ መምህራን እንዲሁም ደግሞ በቤተ ክርስቲያን በትልቅ ቦታ የተቀመጣችሁ ጳጳሳት፣ ሊቃነ ጳጳሳት ይህን መልእክት ተከታተላችሁ እኛም ልጆቻችሁ ነን። እኛ የምናቀርበው ከእግዚአብሔር ቃል አንጻር ነው። የእኛን አቅም፣ የእኛን ልጅነት፣ የእኛን ምንነት አይታችሁ ሳይሆን እግዚአብሔርን ፈርታችሁ ትክክለኛውን የእግዚአብሔርን መንገድ እንድትታዘዙና ለእግዚአብሔር ቃል ስልጣን እንድትገዙ ለማለት እፈልጋለሁ። እንግዲህ በዚህ ሚዲያ ላይ በዓለም ዙሪያ ሆናችሁ ይህን ሚዲያ የምትከታተሉ ወንድሞቻችን፣ እህቶቻችን፣ እናቶቻችንና አባቶቻችን ያ በክርስቶስ ያመናችሁ ያላመናችሁ የትኛውንም እምነት የምትከተሉ የሚሻላችሁን መልእክት አስተላልፉ። ስለዚህ ይህንን ቪዲዮ ሼር፣ ሰብስክራይብ እና ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር እንጠይቃችኋለን። እንግዲህ ዛሬ በሚገርም ሁኔታ እግዚአብሔር በውስጣችን ያስቀመጠውን መልእክትና ለቤተ ክርስቲያን ይጠቅማታል፣ ይበጃታል፣ ቤተ ክርስቲያንም ወደፊት ያቆማታል፣ አቅጣጫ ያሳያታል። ቤተ ክርስቲያን ክርስቶስን ትሰብካለች፣ እንዲሁም አምልኮዋን ታስተካክላለች፣ አስተዳደራዊ መዋቅሯ ይስተካከላል፣ በቤተ ክርስቲያን ውስጥ ያለው የሙስና ስርዓትን ይወገዳል ብለን ያሰብነው መልእክት ወደ እናንተ አድርሰን ለዛሬው ከዚሁ ይበቃል። ይህ አፍላገ ሕይወት ሚዲያ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ጸጋ እግዚአብሔር ይብዛላችሁ። ወስብሐት ለእግዚአብሔር።